ሰላም ጤና ይስጥልን ይህ ሳምንታዊ የኦኤምን የአማርኛ ቋንቋ ዝግጅት ሲሆን የዛሬውን ዝግጅት የሳምንቱን አበይት የዜና ጥንቅሮችን በማሰማት እንጀምራለን። ዜናውን የማሰማችሁ አብዲ ፊጤ ነኝ። በመላው ዓለም በሚኖሩ በሙስሊሙ ማህበረሰብ ዘንድ በትናንትና ዕለት 1436ኛው የኢድ አልፈጥር በዓል በደማቅ ሁኔታ ተከብሮ ውሏል። በተመሳሳይ ሁኔታ በሚኒሶታ የሚኖሩ የኦሮሞ ሙስሊም ማህበረሰብ በቢላል ኦሮሞ መስጂድና እንዲሁም በሴንት ፖል ከተማ ደግሞ ተውሂድ መስጂድና ቶፊቅ ኢስላሚክ ሴንተር በአንድነት በመሆን በሴንትራል ሃይ ስኩል ስታዲየም አክብረዋል። የቢላል ኦሮሞ ዳዋ ሴንተር ዋና ጸሐፊ የሆኑት አቶ ፎዚ ሐሰን በመላው ዓለም ለሚገኙት ለህዝበ እስላሙ የእንኳን አደረሳችሁ መልእክታቸውን ካስተላለፉ በኋላ መስጊዱ አዲስ እንደሆነ እንዲሁም በቅርቡ ስራውን የጀመረና የመጀመሪያ የኢድ አልፈጥር በዓልን ያከበሩበት መሆኑን ለኦሮሚያ ሚዲያ ኔትወርክ ተናግረዋል። በተመሳሳይ ሁኔታ በሴንት ፖል ሴንትራል ሃይ ስኩል ስታዲየም የኢድ አልፈጥር በዓልን ሲያከብሩ የነበሩት የተውሂድ መስጊድ ኢማም አብዱራህማን አህመድ አገር ቤት ቢሆን ኢድ አልፈጥር ማለት ደሃውን የሚያበሉበት፣ የታረዘውን የሚያለብሱበት፣ የታመመውን የሚረዱበትና ያዘነውን የሚያጽናኑበት ቅዱስ ዕለት መሆኑን ነግረውን ይሁንና እዚህም ቢሆን ከኦሮሞ ማህበረሰብ ጋር ሆነን አንድነታችንን የምንገልጽበት ዕለት ነው ብለዋል። በሺዎች የሚቆጠሩ የኦሮሞ አርሶ አደሮች ከፍንፍኔ ከተማ ዙሪያ ተፈናቅለው ለጎዳና ተዳዳሪነት መጋለጣቸውን ሜል እንደ ጋርዲያን ጋዜጣ አስታወቀ። ሜል እንደ ጋርዲያን በትናንትና እትሙ እንደዘገበው የፍንፍኔ ከተማ ለራሷ ለማደግ ስትል የአካባቢውን ደሃ አርሶ አደሮችን በማፈናቀል ለከፋ ችግር እያጋለጠች ነው ብሏል። ደመቀ ነጋሳ ዝርዝር ዘገባ ይኖረዋል። ዘጋርዲያን ጋዜጣ ይህንን ያስታወቀው በፍንፍኔ ከተማ እድገትና በከተማ ውስጥ የሚታዩ ስር የሰደዱ ችግሮችን በዳሰሰበት ሪፖርቱ ሲሆን በተለይም ከተማዋ ራሷን ለማሳደግ ስትል ብቻ በሺዎች የሚቆጠሩ የአካባቢ ኦሮሞ አርሶ አደሮችን በማፈናቀል ላይ ትገኛለች። የፍንፍኔ ከተማ በ1886 ዓመተ ምህረት የተቆረቆረችው የአካባቢውን አርሶ አደሮች ልክ እንደ ዛሬው በተመሳሳይ ሁኔታ በማፈናቀል ቦታውን ለምኒልክ ጦር ማከማቻ ይዞታ በማዋል እንደነበር ዘጋርዲያን አስታውሶ ይህም ዓላማው የኦሮሞን መሬት ለመውረር ታስቦ እንደነበርም ዘጋርዲያን በጽሑፍ ውስጥ አትቷል። በተለይም ገና ከጅምሩ በ1886 ዓመተ ምህረት የፍንፍኔ ከተማ ስትቆረቆር የአካባቢው ነዋሪዎች ከመሬታቸው ተነስተው እንዲርቁ ከመደረጉም በላይ በወቅቱ የነበረው የአጼ ምኒልክ ፖሊሲም የኦሮሞን መሬት በወረራ ዘመቻ በመያዝ የራሱን ጦር አስፍሮበታል ስል ዘጋርዲያን አስታውቀዋል። ከዚያ ዘመን አንስቶ ኦሮሞዎችን ከመሬታቸው ላይ በማፈናቀል ባህላቸውን፣ ቋንቋቸውንና በአጠቃላይ እንደ ህዝብ ማንነታቸውን ተገፈው እስከ ዛሬ ድረስ እየተፈናቀሉ ለመኖር ተገደዋል ብለዋል። እንደ አውሮፓውያን አቆጣጠር ከ1994 ዓ.ም እስከ 2007 ዓ.ም ድረስ የተደረገው ጥናት እንደሚያመለክተው በፍንፍኔ ዙሪያ የሚኖሩ በርካታ የኦሮሞ አርሶ አደሮች ከመሬታቸው ላይ ተፈናቅለው ቤት ንብረታቸውን አጥተው ወደ ከተማዋ ዘልቀው ህይወታቸውን ለማኖር ሲሉ ለጉልበት ስራና ለጎዳና ኑሮ ተጋልጠዋል ብለዋል ዘጋርዲያን። የኦሮሚያ ክልላዊ መንግስት ይህንን ጉዳይ በወቅቱ የተረዳ ይመስላል። እንደ አውሮፓውያን አቆጣጠር በ2008 ዓ.ም በፍንፍኔ ዙሪያ ያሉትን የኦሮሚያ ከተሞች አንድ ላይ በማሰባሰብ የፍንፍኔ ዙሪያ ልዩ ዞን በሚል ስያሜ በማዋቀር ያለ አግባብ እየሰፋች በመሄድ ላይ ያለችውን የፍንፍኔን ከተማ የመሬት ወረራ በጋራ ለመቆጣጠር ተንቀሳቅሶ እንደነበር ዘጋርዲያን በሪፖርቱ አመልክተዋል። ነገር ግን ብዙም ሳይቆይ ባለፈው ዓመት የኢትዮጵያ ማዕከላዊ መንግስት የፍንፍኔ ከተማ የተቀናጀ ማስተር ፕላን በሚል እቅድ አዲስ ፖሊሲ በማውጣቱ በመላው የኦሮሞ ህዝብ ዘንድ ከፍተኛ ቁጣና ተቃውሞ እንዳስነሳበት ታውቋል ሲል ዘጋርዲያን ዘግበዋል። በዚህ በተቀናጀ የፍንፍኔ ከተማ ማስተር ፕላን መሰረትም 36 የኦሮሚያ ከተሞች ፍንፍኔ ስር የሚያስገባ ከመሆኑም በላይ የኦሮሚያን ክልል በ3 ቦታዎች ይከፍላታል። በተጨማሪም እነዚህ የሚከለሉት ከተሞች የኢንዱስትሪ ቦታዎች፣ የአገልግሎት ቦታዎችና የመኖሪያ አካባቢዎች ተብለው ተለይተዋል። ይህ ሁኔታ ግን በ36ቱ ከተሞች ውስጥ የሚኖሩ ወጣቶች ዘንድ በፍጹም ተቀባይነት እንዳላገኘ ዘጋርዲያን አስምሮበታል። የፍንፍኔ ከተማ መስፋፋት እስከ ዛሬ ድረስ በኦሮሞ አርሶ አደሮችና ነዋሪዎች ላይ ከፍተኛ ጉዳት በማድረስ ላይ ይገኛል ያለው ይህ የዘጋርዲያን ዘገባ
36ቱን ከተሞች ማጣት ብቻ ሳይሆን በአጠቃላይ ባህላቸውን፣ ቋንቋቸውን እንዲሁም ማንነታቸውን የሚያጡበት አካሄድ ስለሆነ አጥብቀው በመቃወም ላይ መሆናቸውን አስታውቀዋል። ይህ በእንዲህ እንዳለ ይህ የፍንፍኔ ማስተር ፕላን ጉዳይ የአካባቢውን የኦሮሞ አርሶ አደሮችና ነዋሪዎችን ስለሚያፈናቅል መላው የኦሮሞ ሕዝብ አንቀበልም በማለት ከፍተኛ ተቃውሞ በሀገር ውስጥና ውጪ ሲያሰሙ መሰንበታቸውንና በተለይም ከዚሁ ጋር ተያይዞ በአምቦ ከተማ ብቻ 72 ኦሮሞዎች በመንግስት ታጣቂ ኃይሎች በግፍ መገደላቸውን በተለያዩ ጊዜያት መዘገባችን ይታወሳል። በፍንፍኔ ዩኒቨርሲቲ የፖለቲካና የዓለም አቀፍ ግንኙነት ተባባሪ ፕሮፌሰር እና የኦሮሞ ፌዴራሊስት ኮንግረስ መሪ እንዲሁም የመድረክ ምክትል ሊቀመንበር የሆኑት ዶክተር መረራ ጉዲና ለ28 ዓመታት በመምህርነት ካገለገሉበት የፍንፍኔ ዩኒቨርሲቲ ካለፈው አርብ ጀምሮ ያለ አግባብ መባረራቸውን ተናገሩ። ዶክተር መረራ ጉዲና ጉዳዩን ወደ ፍርድ ቤት መውሰዳቸውን ገልጸው ባለፈው ዓመት የጡረታ ጊዜያቸው ከተጠናቀቀ በኋላ የጡረታ ማራዘሚያ ጥያቄ አቅርበው ለ2 ዓመት ኮንትራት የተፈራረሙ መሆናቸውን አስረድተዋል። ሆኖም ከተፈራረሙበት 2 ዓመት ውስጥ አንዱ እንዳለቀ የተናገሩት ዶክተር መረራ ጉዲና አንደኛውንም ዓመት ሳይከፈላቸው እያገለገሉ ባሉበት ሁኔታ ከስራቸው መታገዳቸውን ተናግረዋል። ዶክተር መረራ ጉዲና ላለፉት 14 ዓመታት በዩኒቨርሲቲው ተሰጥቷቸው ይኖሩበት ከነበረው ቤትም በግዳጅ እንዲወጡ መደረጋቸውንም ገልጸዋል። ኢትዮጵያ በቅርቡ በኤርትራ ላይ ጦርነት ለመክፈት የሰጠችውን መግለጫ አሜሪካ እንደማትደግፍና እንደማትተባበር በግልጽ ማሳወቅ እንደሚገባት ተገለጸ። ይህ የተገለጸው ሰንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስቴዲስ የተባለው ተቋም ባዘጋጀው ፓናል ውይይት ላይ ሲሆን በቅርቡ ፕሬዝዳንት ባራክ ኦባማ በኢትዮጵያና ኬንያ ጉብኝት ለማድረግ ባቀዱበት መሰረት በአገሪቱ እየተፈጸመ ያለውን የሰብአዊ መብት ጥሰትና ዲሞክራሲያዊ አሰራሮች እንዲወገዱ በግልጽ እንዲያስታውቁ በመከሩበት ወቅት ነው። አሁንም ዝርዝሩን ደመቀ ነጋሳ ያቀርበዋል። ከአሜሪካ ጉዞ በፊት የአሜሪካ ፖሊሲ በኬንያና በኢትዮጵያ በሚል ርዕስ ይህንን የፓናል ውይይት ያዘጋጀው ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የተባለው ተቋም ነው። የፓናል ውይይቱን የመሩትም በኬንያ የቀድሞ አሜሪካ አምባሳደር የነበሩት ማርኪ ቤላሚ፣ በዓለም አቀፍ ቀውስ አስወጋጅ ድርጅት ምክትል ዳይሬክተር የሆኑትና ከጆርጅ ማሶኒ ዩኒቨርሲቲ ፕሮፌሰር ቴረንስ ሊዮንሲ መሆናቸው ታውቀዋል። ሰሞኑን የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በኤርትራ ላይ ጦርነት ለማወጅ የተናገሩት እጅግ አደገኛ አካሄድ መሆኑን የጠቆሙት ፕሮፌሰር ቴረንስ ሊዮንስ ፕሬዝዳንት ኦባማ በዚህ ጉዳይ ላይ ከእናንተ ጋር አንተባበርም በማለት በግልጽ ሊናገሩ እንደሚገባ አስታውቀዋል። የኤርትራን ድንበር ዘልቆ መግባት ከፍተኛ ቀውስ ያስከትላል ሲሉ ፕሮፌሰሩ አስጠንቅቀዋል። ሌሎች ፓናሊስቶች በኢትዮጵያና በኬንያ ስላለው ሰብአዊ መብት ጥሰት ፕሬዝዳንት ባራክ ኦባማ መከተል ስለሚገባቸው ፖሊሲ አስተያየት ሰጥተዋል። የአሜሪካ ባለስልጣናት በኢትዮጵያ ላይ ተጽዕኖ ለማድረግ ያላቸው ጉልበት ውስን መሆን የለበትም ያሉት እነዚህ ፓናሊስቶች ጋዜጠኞች እንዲፈቱ፣ የተቃዋሚ ፓርቲ አባላት መወከባና ስርዓት እንዲቆም፣ የኢትዮጵያ ሙስሊም ማህበረሰብ መሪዎች እንዲፈቱ፣ የሲቪክ ተቋማት ህግ እንዲሁም የጸረ ሽብር ህጉ እንዲለወጥ ወይም እንዲሻሻል፣ ኢህአዴግ በግንቦቱ ምርጫ 100% አሸንፊያለሁ ማለቱ ስርዓቱ ምን ያህል ጠንካራ አምባገነናዊ እንደሆነ አመላካች በመሆኑ ፕሬዝዳንት ኦባማ በጉብኝታቸው ወቅት የወደፊት የአሜሪካን ጥቅም በማሰብ የኢትዮጵያን መንግስት ማስጠንቀቅ ይኖርባቸዋል ብለዋል። የቀድሞው በኬንያ አሜሪካው አምባሳደር ማርኪ ቤላሚ ፕሬዝዳንቱ በኬንያ በሚያደርጉት ጉብኝት በኢኮኖሚ እድገት፣ በሰላምና መረጋጋት ችግሮችንና የሰብአዊ መብት አጠባበቅ ላይ ይመክራሉም ብለዋል። በተለይ በኬንያ የተንሰራፋውን የሙስና ወንጀሎች አስተዳደሩ እየወሰደ ስላለው እርምጃ በግልጽ መናገር አለባቸው ብለዋል። ፕሮፌሰር ቴረንስ በኢትዮጵያ ውስጥ ያለው ችግር ግዙፍ መሆኑን አውስተው ኢትዮጵያ የአፍሪካን ቀንድ ታረጋጋለች የሚለው ሐሳብ መቀየር አለበት ብለዋል። የአንድ ህዝብ መሰረት ማህበራዊ ሲቪሎችን ማጎልበት ሲሆን ኢትዮጵያ ውስጥ ግን ከባድ ፈተና ሆነዋል። በተለይ በነጻ ፕሬሱና በተቃዋሚ ፓርቲዎች ላይ የሚደረገው ተጽዕኖ ከፍተኛ መሆኑን አውስተው በዚህ ላይ ፕሬዝዳንቱ ታች ወርደው ከተለያዩ የህብረተሰብ ክፍሎችና
የተቃዋሚ ፓርቲ አባላትና አመራሮች ጋር እንዲሁም የነጻው ፕሬስ ጋዜጠኞችን ሐሳብ ማዳመጥ ይኖርባቸዋል ብለዋል የሁማን ራይትስ ዎቹ ተወካይ። በሶማሊያ ውስጥ ያለው ችግር በራሳቸው በሶማሊያውያን እንዲፈታ ጥረት ማድረግ ይመረጣል ያሉት እነዚህ ፓናሊስቶች አንዱ ሀገር ሌላው ላይ የሚያደርሰው ተጽዕኖ መቆም አለበት ሲሉም መክረዋል። የፕሬዝዳንት ባራክ ኦባማን የኢትዮጵያና ኬንያን ጉብኝት አስመልክቶ ዋይት ሃውስ በሰጠው መግለጫ የአሁኑ የፕሬዝዳንቱ ጉብኝት ከሰሃራ በታች ካሉት ሀገሮች ጋር የሚደረግ የሰላምና መረጋጋት ሁኔታዎች ለመምከር ሲሆን በሁለቱ ሀገሮች ጋርም በተጨማሪ በኢኮኖሚና በዲሞክራሲያዊ ስርዓት ግንባታ ላይ ለመነጋገር መሆኑን ማስታወቁን መዘገባችን ይታወሳል። በመጨረሻም ዜና ስፖርት። አትሌት ገንዘቤ ዲባባ ትናንት በሞናኮ በተካሄደው የዳይመንድ ሊግ ውድድር የ1500 ሜትር አስደናቂ በሆነ ብቃት በማጠናቀቅ አዲስ የዓለም ክብረ ወሰን አስመዘገበች። ገንዘቤ ዲባባ ርቀቱን ያጠናቀቀችው 3 ደቂቃ 59 ሰኮንድ ከ7 ማይክሮ ሴኮንድ ሲሆን ይህ ክብረ ወሰን ላለፉት 22 ዓመታት በቻይናዊቷ ኩ ዩንሻይን ተይዞ የነበረና አይደፈርም የተባለለት ሲሆን ገንዘቤ ክብረ ወሰኑን መድፈር ብቻ ሳይሆን በ39 ማይክሮ ሴኮንድ አሻሽለዋለች። በዚህ ውድድር ገንዘቤን ተከትላ በመግባት ሁለተኛ የሆነችዋ ሌላኛዋ ኦሮሞ አትሌት የኔዘርላንዷ ሲፈን ሐሰን ስትሆን አሜሪካዊቷ ሻኖን ሮበሪ በሶስተኛ ደረጃ ገንዘቤን ተከትለው በመግባት ውድድሩን አጠናቀዋል። ገንዘቤ ባለፈው ሳምንትም በባርሴሎና የተካሄደውን ተመሳሳይ ውድድር በ3 ደቂቃ ከ54 ሰኮንድ ከ11 ማይክሮ ሰኮንድ በማጠናቀቅ አዲስ የአፍሪካ ክብረ ወሰን ማስመዝገቧ ይታወሳል። ገንዘቤ በዓለም የ5000 ሜትር አዲስ ሪከርድ ማስመዝገብ እንደምትፈልግም ገልጻለች። ገንዘቤ ዲባባ ባለፈው ዓመት በ2 ሳምንት ውስጥ በእንግሊዝ በካራሱሪና በስዊድን ስታክሆልም ውድድሮች ክብረ ወሰኖችን አከታትላ አሰብራለች። ዓለም አቀፉ የአትሌቲክስ ፌዴሬሽን ማህበር ገንዘቤ ዲባባን ዓለማችን ካሏት ድንቅ አትሌቶች ውስጥ ስሟን በአንደኛ ደረጃ ላይ አስፍሯል። በዓለም የተለያዩ 14 ከተሞች የሚደረገው የዳይመንድ ሊግ ውድድርም በ10 ከተሞች የተካሄደ ሲሆን ቀሪዎቹ 4ቶቹ ውድድሮች በቅርቡ እንደሚካሄዱም ታውቋል። እንግዲህ ተመልካቾቻችን ለዛሬ የነበሩን ዜናዎች እነዚሁ ነበሩ። እስከ ሳምንት መልካም ሳምንት።